ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ቆያችሁልኝ? ዛሬ ይዤላችሁ የመጣሁት ባለ ሁለት ፊደል ቃላት ምስረታ እና ባለ ሶስት ፊደል ቃላት ምስረታ ነው። ስለዚህ በደንብ ተከታተሉኝ፣ እየጻፋችሁ እየደጋገማችሁ ተረዱ። እንዲሁም ደግሞ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በግል መማር የምትፈልጉ ልጆች በኢሞ በዋትስአፕ እና በቴሌግራም እያስተማርኩ ነው። እናንተም ከግሩፕ ተቀላቀላችሁ እንዲሁም በግል መማር የምትችሉ መሆኑን ላሳውቃችሁ እወዳለሁ። ዛሬ ባለ ሁለት ፊደል ያሉ ቃላት ምስረታዎችን ነው ማሳያችሁ። ባለ ሁለት ፊደል ያሉ ቃላት ምስረታዎችን እና ባለ ሶስት ፊደል ያሉ ቃላት ምስረታዎችን ነው የምናየው ማለት ነው። በጣም አሪፍ። ባለ ሁለት ፊደል ላይ መጀመሪያ ስንጀምር አንደኛ ላይ ያለው ምን ይላል? በሀ ቤተሰብ የመጀመሪያ አይደለ? በሀ ቤተሰብ የመጀመሪያ እና በለ ቤተሰብ ሰባተኛ። እስቲ እንያቸው። በሀ ቤተሰብ የመጀመሪያ ሀ፣ ቀጥሎስ በለ ቤተሰብ ሰባተኛ ሎ ሎ። አንድ ላይ ይሄ አንደኛ ላይ ያለው ምን ይላል? ሃሎ ሃሎ ይላል። በጣም አሪፍ ሃሎ፣ በጣም አሪፍ። እሺ ሁለተኛ ላይ ያለው ደግሞ ሁለተኛ ላይ ያለው በለ ቤተሰብ ስንተኛ ናት? ሰባተኛ አይደለ? በለ ቤተሰብ ሰባተኛ ሎ። ቀጥሎስ በመቤተሰብ ሶስተኛ ሚ፣ በመቤተሰብ ሶስተኛ ሚ። ስለዚህ ምን ይላል? ሎ እና ሚ አንድ ላይ ሎ ሎሚ ይላል። ሎሚ። በጣም አሪፍ፣ በጣም አሪፍ። ሶስተኛ ላይ የሚደመር ሶስተኛ ላይ በመቤተሰብ ስንተኛ ናት? ሁለተኛ ሁለተኛ ሙ እናያታለን። ቀጥሎስ የለቤተሰብ ሁለተኛ ሉ። ሙና ሉ አንድ ላይ ምን ይላል? ሙ ሉ ሙሉ ይላል። በጣም አሪፍ፣ በጣም አሪፍ። እሺ አራተኛ እንሂድ። አራተኛ በሰቤተሰብ ሁለተኛ እና በረቤተሰብ ሶስተኛ። በሰቤተሰብ ሁለተኛ ማለት ይቺ ናት፣ ሱ ናት። ቀጥሎስ በረቤተሰብ ሶስተኛ ይቺ ናት፣ ሪ ናት። ሱና ሪ አንድ ላይ ምን ይላል? ሱ ሪ ሱሪ ይላል። በጣም ቆንጆ፣ በጣም ቆንጆ። በአምስተኛ ላይ ደግሞ ምን እናገኛለን? በሰቤተሰብ ስድስተኛ እና በረቤተሰብ አራተኛ። እቺኛይቱ ፊደል የንጉሱ ሰ ትባላለች። እቺ ደግሞ እሳቱ ሰ ትባላለች። በዛ መንገድ ለዩዋቸው እንዳያሳስቷችሁ። ስለዚህ እዚህ ጋር አምስተኛ ላይ የምናገኘው ምንድን ነው? የሰቤተሰብ ስድስተኛ እና የረቤተሰብ አራተኛ። የሰቤተሰብ ስድስተኛ ማለት ይቺ ነው። ቀጥሎስ የረቤተሰብ አራተኛ ማናት? ይቺው። በጣም አሪፍ። ስለዚህ ስና ራ አንድ ላይ ምን ይላል? ስራ ስራ ይላል። በጣም አሪፍ። በስድስተኛ ደረጃ የምናገኘው ደግሞ የሸ ቤተሰብ አራተኛ ነው። ሸ ቤተሰብ አራተኛ። የሸ ቤተሰብ አራተኛ ማለት ይችን ሻ ናት። ቀጥሎስ የመ ቤተሰብ አራተኛ ማ ናት። አንድ ላይ ምን ይላል? ሻና ማ አንድ ላይ ሻማ፣ ሻማ ብለን እናነባዋለን። ስለዚህ ባለ ሁለት ፊደል ያሉ ቃላት ምስረታዎች በጣም ቀላል ናቸው። ደጋግማችሁ ተረዷቸው። እነዚህ 6 ያስቀመጥኩላችሁን ጽፋችሁ ኢሞ፣ ዋትስአፕ እና ቴሌግራም ብትልኩልኝ አይቼ አርሜ አስተካክዬ የእጅ ጽሑፋችሁንም እነግራችኋለሁ ማለት ነው። ባለ 3 ፊደል ደግሞ ስወስዳችሁ ባለ 3 ፊደል ያሉ ቃላት ምስረታዎችን 6 ይዤላችሁ መጥቻለሁ። ከመጀመሪያው ጀምረን ስናያቸው አንደኛ ላይ ያለው ምን ይላል? አንደኛ ላይ ሰ፣ የሰቤት የመጀመሪያ ሰ። ቀጥሎስ የለቤተሰብ አራተኛ ላ። በመቀጠልስ የመቤተሰብ ስድስተኛ ን። አንድ ላይ ምን ይላል? አንድ ላይ ሰላም፣ ሰላም ይላል። በጣም አሪፍ። በቀላሉ ሰላም ብላችሁ ትይዛላችሁ። ቀጥሎ ደግሞ ባለ ሁለተኛ ላይ ያለውን ደግሞ ስናይ ምን ይላል? መ፣ የመቤተሰብ መጀመሪያ መ። ቀጥሎስ የለቤተሰብ መጀመሪያ ለ።
በመቀጠል የሰ ቤተሰብ መጀመሪያ ሰ አያችሁ መ አንድ ላይ ስናነበው መለሰ መለሰ ብለን እናነባዋለን ማለት ነው። መለሰ። በጣም አሪፍ በጣም አሪፍ። ሶስተኛ ላይ ደግሞ ስንሄድ ሶስተኛ ላይ ሀ የሀ ቤተሰብ መጀመሪያ ሀ፣ ቀጥሎስ የመ ቤተሰብ ሁለተኛ ሙ ሙ፣ ቀጥሎስ የሰ ቤተሰብ ስድስተኛ ስ። አያችሁ። ስለዚህ አንድ ላይ ምን ይላል? ምን ብለን እናነበዋለን? ሀ ሀ ሙ ስ ሐሙስ ብለን እናነባለን። በጣም ቆንጆ በጣም ቆንጆ። በአራተኛ ደረጃ ደግሞ የምናገኘው ባለ ሶስት ፊደል የሸ ቤተሰብ ሁለተኛ ሹ ናት። ሹ ሹ፣ ቀጥሎስ የረ ቤተሰብ አራተኛ ራ ራ፣ ቀጥሎስ የበ ቤተሰብ ስድስተኛ ብ ብ አይደለ? አንድ ላይ ምን ይላል? ሹ ራ ብ ሹራብ ይላል። በጣም አሪፍ በጣም አሪፍ። በአምስተኛ ደረጃ ደግሞ ምን እናገኛለን? በአምስተኛ ደረጃ የመቤተሰብ ስድስተኛ የታለች? የመቤተሰብ ስድስተኛ ችው ም፣ ቀጥሎስ የሰ ቤተሰብ ስድስተኛ ስ፣ በመቀጠልስ የረ ቤተሰብ ስድስተኛ ር። አያችሁ? አንድ ላይ ምን ይላል? አንድ ላይ ምን ብለን እናነባዋለን? ምስር ምስር ብለን እናነባለን። በጣም ቆንጆ በጣም አሪፍ በጣም አሪፍ። ስድስተኛ ላይ ደግሞ በስድስተኛ ደረጃ ያለው የቀ ቤተሰብ የመጀመሪያ ናት። ቀ አይደለ? ቀ፣ ቀጥሎስ የበ ቤተሰብ መጀመሪያ በ፣ ቀጥሎስ የለ ቤተሰብ ስንተኛ? አምስተኛ አምስተኛ ሌ ናት አይደለ? ሌ። ስለዚህ አንድ ላይ ምን ብለን እናነባዋለን ማለት ነው? ቀ በ ሌ ቀበሌ ብለን እናነባለን። ስለዚህ ለዛሬ ነበረን ባለ ሶስት ፊደል እና ባለ ሁለት ፊደል ያሉ ቃላት ምስረታዎች ይህንን ይመስላሉ። በደንብ ደግሞ ከዚህ የተሻለ ነገር ደግሞ በግል መማር የምትፈልጉ ልጆች እንዳልኳችሁ መጀመሪያ ላይ ስልክ ቁጥር ያለላችሁ ደውሉ፣ አናግሩ። እዚህ ቆይታ ለተከታተላችሁኝ በጣም አመሰግናለሁ። በሌላ ቪዲዮ እስክንገናኝ መልካም ቆይታ ይሆንላችሁ።